የተወደዳችሁ የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስት ድንግል ማርያም የአስራት ልጆች ሁላችሁም እንደምን ዋላችሁ? እንደምን አመሻችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና አደረሳችሁ አደረሰን። ዛሬ በቀጠሯችን መሰረት መዝሙር 17ን እንቀጥላለን። በመዝሙር 17 የምናገኛቸው የእግዚአብሔር ቸርነት፣ እግዚአብሔር አምላክ ለሰው ልጆች ሁሉ የሰጠውን ኃይል፣ የሰጠውን በረከት፣ ያደረገውን ቃል ኪዳን ምን እንደሆነ እንመለከታለን። አንደኛ እግዚአብሔር እንደ ዓይን ብሌን እንዲጠብቅህ ወይም እንዲጠብቃችሁ ትፈልጋላችሁ? አዎ እንፈልጋለን። እግዚአብሔር ካልጠበቀን፣ እግዚአብሔር ካልረዳን፣ እግዚአብሔር ለሰከንድ ከኛ ከተለየ፣ ጥበቃውን ከኛ ከለየ እኛ ለሰከንድ ቁመን መሄድ አንችልም። እግዚአብሔር አምላክ በየትኛውም ጊዜ፣ በየትኛውም ሰዓት፣ በየትኛውም ቦታ እግዚአብሔር ከኛ ጋር ነው። ብቻዬን ነኝ፣ አብሮኝ የሄደ ሰው የለም የምትል ካለ እግዚአብሔር ካንተ ጋር ነው። ከዘመዶች ተለይተህ ድንገት ብትታሰር ከእስር ቤቱ እግዚአብሔር ካንተ ጋር ነው። እያጽናናህ፣ እያበረታታህ፣ እያጠነከረህ እግዚአብሔር አንተ ከታሰርክበት እስር ቤት ከተኛህበት ክፍል እግዚአብሔር ካንተ ጋር ነው። አንዳንድ ሰዎች እስር ቤት ገብቼ ብቻዬን ጨለማ ውስጥ በአንድ ክፍል ውስጥ ነበርኩ ይላሉ። ከሰው ተለይታችሁ ብቻችሁን ታስራችሁ ነበር። ነገር ግን እናንተ በማታውቁት እግዚአብሔር በሚያውቀው ለሰከንድ እንኳን እግዚአብሔር ካንተ ጋር ነበር። ተለይቶ አያውቅም። አንድም ደቂቃ፣ አንድም ሰከንድ ተለይቶ አያውቅም። ከታሰርክበት ክፍል ውስጥ እግዚአብሔር ካንተ ጋር ነበር። ከተኛህበት አልጋ በራስጌህና በግርጌህ በቀኝና በግራህ እግዚአብሔር ካንተ ጋር ነበር። የእግዚአብሔር ቅዱሳን መላእክቶች እግዚአብሔር የላካቸው አንተን እንዲጠብቁ፣ አንተን እንዲያገለግሉ። በሌሊት አንተ ተኝተሃል። ምንም የምታውቀው ነገር የለም። ነፍስ የለህም። የሞትክ እስከምትመስል ድረስ ምንም አታውቅም፣ ምን ችግር እንደደረሰብህ። በዚያ በእንቅልፍ ሰዓትህ እንኳን በራስጌህና በግርጌ ሆኖ፣ በቀኝና በግራ ሆኖ፣ በአልጋህ ላይ ሰፍሮ የሚጠብቅህ የእግዚአብሔር ረድኤት፣ የእግዚአብሔር ቸርነት ነው። ስለዚህ መዝሙር 17ን በምትጸልይበት ጊዜ ወይም በምትደግምበት ጊዜ በየትኛውም ስፍራ፣ በየትኛውም ቦታ፣ ሐኪም ቤትም ብትሄድ፣ እስር ቤትም ብትገባ፣ መንገድም ብትወጣ፣ የትኛውም ቦታ ላይ ስትሄድ የእግዚአብሔር ጥበቃ በፍጹም አይለይም። ስትተኛ ሁሉ እግዚአብሔር ይጠብቃል። ስትነሳም እግዚአብሔር አብሮህ ይነሳል። አንዱ ይሄ ነው። በሁለተኛ ደረጃ ጠላቶችህ እንደ አንበሳ ሲያደባ ወይም ሲያደቡ፣ ከነዚህ ከሚያደቡ አንበሳ ጠላቶችህ እግዚአብሔር ይጠብቃል። እንደሚታወቀው አንበሳ የሚበላውን ፈልጎ ያደባል ወይም ደግሞ ይደበቃል። ጠላት እንደዚህ ነው። አንተን ለማጥቃት፣ አንተን ለማጥፋት፣ አንተን ለማዋረድ፣ አንተን ለማሰቃየት፣ አንተን ድሃ ለማድረግ፣ አንተን በሽተኛ ለማድረግ የማይቆፍረው ጉድጓድ የለም። እንደ አንበሳ ያደባል። ክፉ ነው፣ ጨካኝ ነው፣ አፉን ይከፍታል። በአንተ ላይ ብዙ ፈተና ለማድረስ ጥረት ያደርጋል። ጉልበት አለው፣ ኃይል አለው ለጊዜው። ነገር ግን
ከሱ የበለጠ ኃይል የሚሰጥህ እግዚአብሔር ካንተ ጋር ነው። ከሱ የበለጠ ጉልበት የሚሰጥህ እግዚአብሔር ካንተ ጋር ነው። ከሱ የበለጠ ጥበብና ዕውቀት አንደበት ሆኖ የሚከራከርልህ ጠበቃ የሚቆምልህ እሱ ራሱ እግዚአብሔር ነው። አይታችሁ ከሆነ ብዙ ሰዎች በተለይ ሀብታሞች፣ በአይለ ጸጋዎች፣ በዘመድ የከበሩ በሀብት የከበሩ ሰዎች የሆነ ጊዜ ታስረው ፍርድ ቤት በሚቆምበት ጊዜ ከኋላቸው በጣም ብዙ ሺህ ሰው ይከተላቸዋል። ይፈታልን ይፈታልን የሚል ድምፅም ያሰማሉ። በዳኛው ፊት ከአንድም 3 4 ጠበቃ ይቆምላቸዋል። ለድሃው ሰው ግን ምንም የለውም። ነገር ግን መዝሙር 17ን ጸልየህ መዝሙር 17ን ደግመህ ስትወጣ እልፍ አእላፋት ከቁጥር የበዙ ተቆጥረው የማያልቁ እልፍ አእላፋትን ቅዱሳን መላእክትን የሚከራከሩልህ የሚጠብቁህ ደጀን የሚሆኑህ ከፊትም ከኋላም አብረው የሚሄዱ አንደበት ጥበብ ዕውቀት የሚሰጡ የምትናገረውን ነገር አውቀ ተረድተ እንድትናገር ትክክለኛውን ነገር እንድትናገር የሚያደርጉ አንተን አንቅተው አንተን ለአንተ ንቁ አይምሮ ሰጥተው ሌላውን ደግሞ ቀዝቀዝ ፈዘዝ የሚያደርጉ ቅዱሳን መላእክት ወደ አንተ ይመጣሉ። ስለዚህ ይህን ማሰብ ያስፈልጋል። መዝሙር 17ን ጸልይ ወይም ጸልዩ። በሶስተኛ ደረጃ እውነተኛውን የእግዚአብሔርን ፍትህ ለማግኘት ይቺ ዓለም ፍትህ የጎደለባት እውነት የጎደለባት እውነት ያነሰባት እውነትን የሚናገሩ ሰዎች የጠፉባት ፍትህ የጎደለበት እውነተኛ ሰዎች እንደ ውሸተኛ ተቆጥረው የሚጠሉበት ጊዜ ነው። በተለይ ይቺ ዓለም ነገር ግን እውነተኛው ፍትህን የሚሰጠው እውነተኛው ዳኛ እውነተኛው ፈራጅ እግዚአብሔር ካንተ ጋር እንዲሆን ካንተ ጋር እንዲቆም መዝሙር 17ን ምንጊዜም ቢሆን ልትጸልይ ይገባል ማለት ነው። አራተኛ በፈተና ወቅት ጥንካሬ ማግኘት እንድትችል ወይም ጠንካራ ሰው እንድትሆን መዝሙር 17ን ምንጊዜም ጸልይ። ጠንካራ እንድትሆን ፈተናው ሊያንገላታህ ሊጥልህ ቢፈልግም እንኳን አንተ ግን ልክ እንደ አለት የጸናህ የጠነከርክ ስለሆንክ በእግዚአብሔር ስለምትተማመን ይቻለም ብዙ ፈተና ይዛብህ ብትመጣም አንተ ግን በእግዚአብሔር ስለምትተማመን ስለምትጸልይ በተለይ መዝሙረ ዳዊትን ስለምትጸልይ ውዳሴ ማርያም ስለምትጸልይ እግዚአብሔርን በጸሎት ሁል ጊዜ ስለምትጠይቀው እግዚአብሔር ካንተ ጋር ስለሆነ ፈተና ሁሉ ካንተ ይወገዳል። ይልቁንም ጥንካሬ ይሰጣል። እግዚአብሔር ይመስገን ትላለህ። በፈተናህ ጊዜ አንተ ደስተኛ ትሆናለህ። የሚገርመው ነገር የተራብኩ ትመስላለህ ይመስልሃል፣ ግን አልተራብክም። በቤትህ ውስጥ ምንም የለኝም ብለህ ልታስብ ትችላለህ፣ ግን አለህ። የደከምክ ትመስላለህ፣ ግን ብርቱ ነህ። ሰው የለኝም ብለህ ልታስብ ትችላለህ፣ ግን ብዙ ሰው አለ። እነሱም ቅዱሳን መላእክት እውነተኞች ለእውነት የቆሙ አሉ። ስለዚህ ይህን ነው ማሰብ ያለብህ። ስለዚህ መዝሙር 17ን ስትጸልዩ ወይም ስትጸልይ እነዚህን መንፈሳዊ በረከቶች የእግዚአብሔር ኃይል፣ የእግዚአብሔር ጸጋ፣ የእግዚአብሔር ጥበቃ ካንተ ጋር ይሆናል። ነገ መዝሙር 18ን እንማራለን። መዝሙር 18ን ስንጸልይ ደግሞ የምናገኘው ትልቅ የእግዚአብሔር በረከት አለ። ጠብቁኝ። ወስብሐት ለእግዚአብሔር። ደህና ደሩ። ለሌላው እንዲደርስ ፎሎ ሼር አድርጉ። ይቆየ